ትንሹ ሮቦት ኪኮ። በአንዲት ውብ ከተማ ውስጥ ኪኮ የሚባል ትንሽ ሮቦት ይኖር ነበር። ኪኮ ሁል ጊዜ ቢፕ ቢፕ እያለ ይናገራል። ጥያቄ መጠየቅ በጣም ይወዳል። አንድ ቀን ኪኮ ጓደኛው ለሆነችው አኑ እንዲህ አላት። አኑ፣ እናንተ ሰዎች እንዴት ነው የምትሰሩት? እንዴት መሮጥ ትችላላችሁ? እንዴትስ ትስቃላችሁ? እንዴትስ ታስባላችሁ? አላት። አኑ ፈገግ አለች። እስቲ ስለኛ ምስጢር አብረን እንወቅ አለችው። ደስ አለው። ሳይንስ ደስ ይላል፣ ሳይንስ ሳይንስ መድኃኒቴ እያለ መዘመር ጀመረ። አኑ የኪኮን ትንሽ እጅ በደረቷ ላይ አደረገችና አዳምጥ አለችው። ልቧ ደው 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 ሲል አዳመጠና ደነገጠ። እንዴ በውስጥሽ ትንሽዬ ከበሮ አለ እንዴ? አለ። አኑ ሳቀች። አይ አይደለም፣ ይሄ ልቤ ነው። ልብ ደግሞ ደምን ወደ መላው ሰውነት ይልካል። ቀንም ሆነ ሌሊት ሳይቆም ይሰራል አለችው። ስትተኝም ይሰራል? አዎ፣ ልቤ መቼም አያርፍም አለችው። ኪኮ በማስታወሻ ደብተሩ ላይ ጻፈ። ልብ የሰውነት ጠንካራ አካል ነው። አኑ በረጅሙ አየር ወደ ውስጥ አሳበች። ተመልከት ጓደኛዬ አለችው። ደረቷ ወደ ላይ ከፍ አለ። ከዚያም ቀስ ብላ የሳበችውን አየር አወጣችው። አየሩ ወዴት ይሄዳል ብሎ ኪኮ ግራ ተጋብቶ ጠየቃት። ወደ ሳምባዬ። ሳምባ ኦክሲጅንን ወደ ሰውነቴ ያስገባል። ስለዚህ መሮጥ፣ መዝለልና መጫወት እችላለሁ አለችው። ኪኮ ለመተንፈስ ሞከረ። አይ እኔ መተንፈስ አልችልም አለ። ከዚያ አኑ ጭንቅላቷን በጣቷ እያሳየችው እዚህ ውስጥ ደግሞ አንጎል አለ አለችው። ኮምፒውተር ነው አለ ኪኮ። ከኮምፒውተርም ይበልጣል። አንጎል እንድናስብ፣ እንድንማር፣ እንድናስታውስና ውሳኔ እንድንሰጥ ይረዳናል አለችው። ያ ማለት ሁሉንም እንድትወጂ እንድታከብሪ ያደርጋል ማለት ነው ሲላት፣ እሷም እየሳቀች አይ ኪኮ፣ አዎ ፍቅርም ያስተምራል አለችው። ኪኮ በደስታ ፈገግ አለ። እኔም የሮቦት ልቤ ደስ አለው አላት። አኑ ተነስታ ዘለለች፣ ሮጠች፣ ጨፈረች። ኪኮ በጣም ገርሞት ሲያያት ቆይቶ እንዴት ይህን ሁሉ ማድረግ ቻልሽ አላት። ምክንያቱም አጥንቶች አሉኝ። አጥንቶቻችን ሰውነታችንን ይደግፋሉ፣ ቆመን እንድንሄድና እንድንሮጥ ይረዱናል። ኪኮ የብረት ሰውነቱን አየ። እኔ የብረት አካል ነኝ፣ ሰዎች ደግሞ አጥንት አላቸው አላትና ራሱን በመስማማት ነቀነቀ። ምሽት ላይ ኪኮ በአንድ ዛፍ ስር ተቀምጦ የጻፈውን አነበበ። ልብ ደምን ይልካል፣ ሳምባ እንድንተነፍስ ይረዳል፣ አንጎል እንድናስብ ያደርገናል፣ አጥንቶች እንድንቆምና እንድንንቀሳቀስ ይረዱናል እያለ ሲያነብ አኑ መጣች። እያንዳንዱ የሰውነታችን ክፍል የራሱ ስራ አለው። ሁሉም አብረው ሲሰሩ ጤናማ እንሆናለን አለችው። ኪኮ በደስታ ብብ ብብ አለ። ዛሬ ትልቅ ነገር ተማርኩ አላት አኑን። ምንድነው የተማርከው ብላ አኑ ጠየቀች። ኪኮ ፈገግ ብሎ ስለ ሰዎች የሰውነት አካል አወቅኩ፣ ሌላ ቀን ደግሞ ስለኔ እነግርሻለሁ አላት። ሁለቱም እየሳቁ መጫወት ጀመሩ። ኦሆ አሃ የኢትዮጵያ ልጆች ኦሆ